የሩሲያ መንግስት ወደ ከፍተኛ የትምህርት ተቋማት መግባት የነበረባቸውንና የሚፈልጉትን ወጣቶቹን ዜጎች ወደ ውትድርና አገልግሎት እያነቀ መጨመሩ ተሰምቷል። አላንተ የሩሲያ ወጣቶች ሆይ ያለበደላችሁም በማታውቁት በማይገባችሁም የዩክሬን ጦርነት ገብታችሁ ስለምን ታልቃላችሁ ተጠንቀቁ ሲሉ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶ ዋና ጸሐፊ ማርክ ሩት አስጠንቅቀዋል። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ባወጣው መግለጫው ዩክሬን በሩሲያ ጦርነት የማሸነፊያዋ ዜማዋ ላይ ናት ብሏል። ዩክሬን ኢዝ ኦን ዘ ቨርጅ ኦፍ ዊኒንግ ዘ ዋር ነው ያለው። ጀርመን፣ ፈረንሳይና እንግሊዝ ደግሞ የሩሲያውን ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲንን ወደ ድርድሩ ገበታ ሊጋብዟቸውና ሊያመጧቸው መሰናዳታቸውን አስታውቀዋል። የማይመስል ልብ ያቆስላል፣ የማይመስል ነገር ለሚስት አትንገር ይሏል። በሌላም ዜና ደግሞ እንግሊዝ ከሩሲያ ብርቱ ማስጠንቀቂያና ዛቻ አንጻር የሩሲያ ጥቃት የማይቀርልኝ ነው ስትል ለሀገሪቱ ፓርላማ አስታውቃለች። አጥብቆ ጠያቂ የእናቱን ሞት ይረዳል ይሏል። ይህንኑ ርዕሰ ጉዳይ ለዓለም አቀፉ ትንታኔ ዘገባችንም መርጠን አሰናድተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። በዚህ ወቅት ሩሲያ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶን አባል ሀገራት ሉዓላዊ ድንበር መድፈሯና ተደጋጋሚ ጥቃት መፈጸሟ በሌሎቹ የኔቶ አባል ሀገራት ዘንድ አንድም ነግበኔን ሁለትም ሳያሸበላ ዝንጀሮ ሲስል ያመሻልን አድርጓል ነው የሚባለው። እናም ነገሩ ሁሉ እባብ የልቡን አይቶ እግር ነሳውን የሆነባት እንግሊዝም በሀገሯ ያሉትን የሩሲያ አምባሳደር ለተጨማሪ ጥያቄና ማብራሪያ አስጠርታለች ነው የተባለው። የቸገረው እርጉዝ ያገባል የባሰበትን መጫት ይሏል። አሊያም መላጠፋ ወዷ ገፋን። ብሪታንያ የሩሲያውን አምባሳደር ያስጠራችበት ዋናው ምክንያቷ ደግሞ ነገሩ ሁሉ የውሻን ጥርስ ባጥንት ይፈሩታል ሆኖባት ነው ይሏታል። ሩሲያ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ወይም ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን ኔቶ አባል ሀገራት የአየር ክልል የጣሰች ትንኮሳ ይዛለች በሚል ነው። እንደ እንግሊዙ የመከላከያ ሚኒስትር ጆን ሄርሌይ ማብራሪያ ሩሲያ በዩክሬን ከምትፈጽመው ጭፍን ወንጀል ውጭም በዩክሬን አጎራባችና በኔቶ አባል ሀገራት ላይ የምታደርገውን የጸባጫሪ ግብር ያሉትን በጠንካራ ቃላት አውግዘውታል። በዚያ እንግሊዝ የሩሲያውን አምባሳደር ባስጠራችበት ቀንም የሮማንያ ባለስልጣናትም በቡካሬስት ያሉትን የሩሲያውን አምባሳደር ማስጠራታቸውን የተገለጠው። ለዚያ የእንግሊዝ መንግስት ውሳኔና እርምጃ ደግሞ የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን ምላሽ ሲሰጡ ሮማንያ መጀመሪያ ምርመራ ማድረግ ነበረባት። በአየር ክልሏ ገብቶ የተከሰከሰው የዩክሬን ድሮን እንጂ የሩሲያ አይደለም። የዩክሬን የሰው አልባ የጦር አውሮፕላኖች እኮ ወደ ፊንላንድ፣ ፖላንድና የባልካን ቀጠና ሀገራት ከቅርብ ጊዜ ወዲህ እንዳሻቸው ይገባሉ ይወጣሉ። አሁንም ግን ሮማንያ ከመጠምጠም ማወቅ ቅደምን ብታውቅበት ይበጃታል ነው ያሉት ፑቲን። የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን ምክር አዘል ማስጠንቀቂያ ሰጥተዋታል የተባለው ሮማንያን የአናዶሉ ዘገባ በስፋት ተንትኖታል። በሩሲያና በዩክሬን ብዙ እየተባለ በሚገኝበት በዚህ ወቅት የኔቶው የቅስቀሳ ክፍል ኃላፊ በበኩላቸው ዩክሬን ሩሲያን በጦርነቱ ለማሸነፍ በዋዜማው ላይ ደርሳለች ሲሉ አስታውቀዋል። የሩሲያውን ፕሬዚደንት ቭላዲሚሮቪች ፑቲንንም የምስራቅ አውሮፓን ቀጠና ሀገራት በኃይል ይዛለሁ አስገብራለሁ ሲል የገባበትን ጦርነትና የቋመጠለትን ቅዠት አድርጎበታል ሲሉ በፑቲን ላይ የዘለፋ ቃላቶችን ሰንዝረዋል። ልብ እንቅርት ይመኛል ይሉትን የኔቶው የቅስቀሳ ክፍል ያንን ቢልም ታዲያ ሩሲያ ግን ወጣቱን ክፍሏን ወደ ውትድርና አገልግሎት ይገባ ዘንድ እያስገደደች መሆኑን የሚነገረው ገና ለግዙፍ ጦርነት ማለት ነው። ክሬምሊን ዛሬ ባወጣበት ክስና ወቀሳም የሀገሪቱን ወጣቶች ወደ ከፍተኛ የትምህርት ተቋማት መግባት ሲገባቸው የእሳት ራት ሊያደርጋቸው ወደ ውትድርና አገልግሎት በግድ እየዶላቸው መሆኑን ያሳያል። በእርግጥም ሩሲያ በህግ፣ በኢኮኖሚክስ፣ በሳይኮሎጂና በማኔጅመንት የስልጠና ዘርፎች ከሚማሩ ተማሪዎች 47,000 ያህሉን ቀንሳለች ነው የተባለው። የሩሲያው ፕሬዚደንት ቭላዲሚር ፑቲን በቅርቡ በፈረሙትና ህግ ሆኖ ይወጣ ዘንድ ይሆን ባሉት ፈቃዳቸው ወደ ዩኒቨርሲቲ የሚገቡ ተማሪዎች ጉዳይ ወላጅና አሳዳጊ የሌላቸውና ወዲያም ከዩክሬን ጋር በሚደረገው ጦርነት ወላጆቻቸውን ያጡ ልጆች ያለምንም የመግቢያ ፈተና ይገቡ ዘንድ ደንግገዋል ነው የተባለው። የዚያን የፑቲንን ውሳኔ ደግሞ እየመነዛዘሩ ያሳዩት አካላት ይህንና ያሉት ጎበዝ፣ የፑቲን እቅድና ውሳኔ ትርጉሙ ቀላል ነው። በጦር ግንባር ላይ መሞት ወይም መስዋዕት ከመማርም ወይም ከትምህርት በላይ ትርፋማ ያደርጋል መሆኑ ነው ሲሉ ተሳልቀዋል። ፑቲን የሩሲያን የትምህርት ዘርፍ በጦርነት ወቅት እንዲስማማ አድርገው ደጋግመው አሻሽለውታልም ነው የተባለው። የሩሲያ ባለስልጣናት እንዳሉት የሀገሪቱ ተማሪዎች በሰው አልባ
የጦር አውሮፕላን ወይም በድሮን ቴክኖሎጂ እንዲሰለጥኑ ወደ ጦርነቱ ተካፋይ የሆኑ ዘንድ አበክረው መሻታቸውን የዩክሬን የደህንነት አካላት ያስረዳሉ። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶ ዋና ጸሐፊ ማርክ ሩት ደግሞ የሩሲያን ወጣቶች በጽኑ ማስጠንቀቃቸውን የተሰማው ሩት ለሩሲያን ወጣቶች ድረስ ባሉለት መልእክትና ማስጠንቀቂያቸው በዚህ ወቅት ሩሲያ በየወሩ ከ30 ሺህ በላይ ወታደሮቿን ታጣለች። ያ ማለት ደግሞ ይላሉ የኔቶ ዋና ጸሐፊ ማርክ ሩት፣ ያ ማለት ደግሞ ሶቪየት ህብረት በ10 ዓመታት በአፍጋኒስታን ጦርነቷ በ1980ዎቹ ካጣቻቸው አጠቃላይ ቁጥር የበለጠ መሆኑ ነው። ሩሲያን ወጣቶች በዩክሬን እንዋጋለን ካሉ ደግሞ ዩክሬን በየዕለቱ በብዙ ሺህ የሚቆጠሩ የሩሲያን አስከሬኖች ታያለች። ምናልባትም እናንተ ትሆናላችሁና ይቅርባችሁ፣ ተጠንቀቁ ነው ያሏቸው። እንደ ሩስ ሰፊ ማብራሪያ የሩሲያ ኃይሎች የሚዋጉት በኋላ ቀር መሳሪያ የወታደራዊ ስልጠና ሳይሰጣቸው ነውና በጦር ግንባር ላይ የሚሳተፉት የመሞት አጋጣሚያቸው ሰፊ እንደሆነ ነው የገለጡት። ይህ በእንዲህ እንዳለ የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ ከሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን ጋር ፊት ለፊት ተገናኝተው ለመነጋገር ዝግጁ መሆናቸውን አስታውቀዋል። ሶስቱ የአውሮፓ ኃያላን ኢስሪ ይሏቸው ጀርመን፣ እንግሊዝና ፈረንሳይ ደግሞ የሩሲያውን ፕሬዚደንት ቭላዲሚር ፑቲንን ወደ ድርድር ገበታው ሊያመጧቸው ቅድመ ያዛቸው ተነግሯል። ዘገባውን ያሰራጨው ብሉምበርግ የዜና ተቋም እንዳለው በአውሮፓ አህጉር ባለግዙፍ የምጣኔ ሀብት ባለቤቶቹ እንግሊዝ፣ ፈረንሳይና ጀርመን ሞስኮውና ኪቭን ጨምሮ ሶስቱም የሚሳተፉበትን የድርድር እቅድና ስሌት መቀመራቸውን የተነገረው ዩክሬን በሩሲያ በያዘችው የድሮን ጥቃቷ የሟቾቹ ቁጥር ክፉኛ ማሻቀቡን የሚያነሱት ሶስቱ የአውሮፓ ኃያላን መንግስታት ሩሲያ ሳትወድ በግዷ ወደ ድርድር ጠረጴዛው ትቀመጥ ዘንድ ያስገድዷታል የሚል እምነት ይዘዋል። በሩሲያ በኩል ባይታወቅም እንደ ዩኤንኤን እና ብሉምበርግ ዘገባ ታዲያ የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር በመጪዎቹ ቀናት ከፈረንሳው ፕሬዚደንት ኢማኑኤል ማክሮን እና ከጀርመኑ መራሄ መንግስት ፍሬድሪክ ሜርዝ ጋር እንደሚመክሩ ተገልጧል። የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር የተመኘሁት ኬር ነው ቢሉም ግን የሩሲያ ዛቻና ስጋት በእንግሊዝ ላይ ማየሉና ውጥረት ማካረሩ ነው የሚነገረው። የእንግሊዙ የመከላከያ ሚኒስትር ጆን ሄይላይ ለሀገራቸው የህዝብ ተወካዮች ባቀረቡት ሪፖርታቸውም ሩሲያ በሀገራቸው እንግሊዝና በአትላንቲክ ጸጥታ ላይ ትልቅ ስጋት ጋርጣለች ነው ያሉት። ሰውየው አክለውም አሉ ሩሲያ በሳይበር ጥቃትና የሐሰተኛ መረጃ ማሰራጨት እንዲሁም በእንግሊዝና በሌሎች የኔቶ አባል ሀገራት ላይ ድንገተኛ ጦርነት ለመክፈት የተዘጋጀች ሀገር ናት ብለዋል። የእንግሊዙ የመከላከያ ሚኒስትር በዝርዝሩ ማብራሪያቸው ለሩሲያው ፕሬዚደንት ቭላዲሚር ፑቲን ይድረስ ያሉትን መልእክት አስተላልፈዋል። እናይሃለን፣ እናጋልጥሃለን፣ እንግሊዝን ለማጥቃት ማቀድህን አትዘንጋ፣ ግን ደግሞ እንቀድመሃለን ብለዋቸዋል ሲል ዘገባው ያትታል። ሩሲያ በዩክሬን በገባችበት ግዙፍ ጦርነት ከጎኗ ያስተለፈቻቸው እንደ ኪውባና ሰሜን ኮሪያ መሰሎቹ ሀገራት ሲጠቀሱ በምዕራባውያኑ ዘንድ የሚታዩት በሩሲያ አይን ነው። ከሩሲያ ጎን ከ11 ሺህ በላይ ወታደሮቿን ማሰለፏ የሚነገርላት ሰሜን ኮሪያ በበኩሏ መሪዋ ኪም ጆንጉን ከሩሲያው ፕሬዚደንት ቭላዲሚር ፑቲን ጋር ገረብ የለሽ የወታደራዊ ውል ተፈራርመዋል ነው የሚባለው። ቀድሞው ነገር ከዚህ በኋላ የሰሜን ኮሪያ ጦር ኃይል በቀጥታ ከሩሲያ ጎን እንደሚሰለፍን ፍንጭ የሰጡበት ጊዜ አለን የተባለው። ሀገሪቱ ዛሬ በወጣቸው መግለጫዋ ደግሞ አዲስ የኒውክሌር ጦር መሳሪያ ማቀጣጠያ ስፍራ ማሰናዳቷና የኒውክሌር ጦር መሳሪያዋን ለማስፋፋትም ለማጠናከርም አለመገዘቷን ብቻ ሳይሆን ክፉኛ መዛቷም ነው የተሰማው። እኒያ የሰሜን ኮሪያው መሪ አጭሩና ፈርጣማው ሰው ኪም ጆንጉን የዩራኒየም ማብለያ ጣቢያ ላይ ቆመው የተነሱትን ፎቶቸውን ለቀውታል ምን የተባለው። ሰውየው በአዲስ ያስገነቡትን የፈሳሽ መርዛማ ቁስና የኒውክሌር ጦር መሳሪያ አጥፊውን ቁስ በተገቢው መጎብኘታቸውን ነው የተገለጠው። ይህ ሀገሪቱ የዜና ተቋም ኮሪያን ሴንትራል ኒውስ ኤጀንሲን ባሰራጨው ዘገባው ፒዮንግያንግ በኒውክሌር ጦር መሳሪያ ዘርፏ የተራቀቀ ጥበብን እንደተጠቀመች ነው ያሳየው። የሰሜን ኮሪያው መሪ ኪም ጆንጉን የሀገራቸውን የኒውክሌር ጦር መሳሪያ ዘርፍ ለማስፋፋትና ለማጠናከር ምለው ሲገዘቱ አሜሪካ መራሹን የጦር ጥምረት በስም ያልገለጡትን ወዮለት ይብላኝለት ሲሉ ነው ያስጠነቀቁት። ኪም የሀገራቸውን የኒውክሌር ጦር መሳሪያ በብዛትም በጥራትም ተጠናክሮ ይቀጥላል ምን ያሉት ኪም የሀገራቸው የኒውክሌር ጦር መሳሪያ የማጥፋት አቅም ከ5 ዓመታት ወዲህ በ5 እጥፍ ጨምሯልም ሲሉ ኮምጨጭ ብለዋል። ወዲህም ኪምን ልባቸውን እየሞላ ያሻቸውን የሚያናግራቸው ከሩሲያው ፕሬዚደንት ቭላዲሚሮቪች ፑቲንና ከቻይናው ፕሬዚደንት ሺጂንፒንግ ጋር ያላቸው ቅርብና ብርቱ ቀረቤታም የፈርጀ ብዙ ውል ስምምነት እንደሆነ የሚያሳዩባቸው ብዙዎች ናቸው። ገሚሶቹ ግን ከልጅ አትጫወት ይወጋሃል በእንጨት ነው ሲሉ ኪምን ይፈሯቸዋል። እርሳቸውም ቢሆኑ ታዲያ የተፈሪ ግርማ ሞገስ ሳይኖራቸው እንዲፈሩ ያደረጋቸውን የኒውክሌር ጦር መሳሪያቸውን ጉዳይ ከዓይናቸው እይታ ሊነጥሉት አይፈልጉም ነው የሚባለው። ትንታኔ ዘገባውን ስናዘጋጅ በዋቢነት ዋሽንግተን ኤግዛማይነርን፣ ዋሽንግተን ፖስትን፣ ሲኤንኤንን፣ አንቲዮርኮምን፣ ሮው ስቶሪን፣ ኒውስ ማክስ ወርልድን፣ ኢንዲፔንደንትን፣ ዩአቲቪ እንግሊሽን፣ ኪቭ ፖስትን፣ ዩኬዲጄ እና ፍራንስ 24ን ተጠቅመናል።